ሳናውቀው ጤናችን አደጋ ላይ ይሆን? ብዙ ጊዜ ያለ ምክንያት ይደክማችኋል ወይስ ደግሞ ትንፋሻችሁ ይቆራረጣል? እነዚህ ምልክቶች ተራ ድካም ሳይሆኑ ደማችሁ ውስጥ ያለው ኦክሲጅን መመናመኑን የሚያሳዩ የማስጠንቀቂያ ደውሎች ሊሆኑ ይችላሉ። ዛሬ ብዙዎቻችን ችላ የምንላቸውን ነገር ግን ለሕይወታችን ወሳኝ የሆኑ 10 የኦክሲጅን እጥረት ምልክቶችን እናያለን። በተለይ የመጨረሻው ምልክት ሁላችንም የሚያሳስተን ምልክት ነው። እኔ ዶክተር አማኑኤል ነኝ። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩ። መልካም ቆይታ ይሆንላችሁ። የሰውነታችን ሕዋሳት ያለ ምግብ ለሳምንታት፣ ያለ ውሃ ለቀናት ሊቆዩ ቢችሉም ያለ ኦክሲጅን ግን ለጥቂት ደቂቃዎች እንኳን መቆየት አይችሉም። ኦክሲጅን ለእያንዳንዱ የሰውነታችን ክፍል እንደ ነዳጅ የሚያገለግል ሲሆን በደማችን ውስጥ ያለውን መጠን ሲቀንስ ደግሞ ሰውነታችን በአግባቡ መስራት ያቅተዋል። ይህም ሁኔታ በሕክምናው ሃይፖክሲያ በመባል ይታወቃል። ብዙ ጊዜ የኦክሲጅን እጥረት በዝምታ ሊጀምር ቢችልም ሁኔታው እየከፋ ሲሄድ ግን ሰውነታችን እየታፈንኩ ነው የሚሉ አስቸኳይ የማስጠንቀቂያ ደወሎችን ማሰማት ይጀምራል። ታዲያ እነዚህ 10 ምልክቶች ቀድሞ ማወቅና መረዳት ለሕይወታችን መትረፍ ወሳኝ ሊሆን ይችላል። ታዲያ እነዚህ 10 ምልክቶች ምንድናቸው? ቀጥለን አንድ በአንድ 10ንም እናያለን። አንደኛ፣ የትንፋሽ ማጠር። ይህ በጣም ቀዳሚው ምልክት ነው። ሳምባችን በቂ ኦክሲጅን ወደ ደም ማስገባት ሲያቅተው አንጎላችን በፍጥነትና በኃይል እንድንተነፍስ ትዕዛዝ ይሰጣል። ሰውነታችን በደቂቃ ውስጥ መውሰድ ያለበትን የአየር መጠን ማግኘት ሲያቅተው የመተንፈሻ ጡንቻዎቻችን በከፍተኛ ኃይል ይወጠራሉ። ይህም ሁኔታ በአየር ማጣት ምክንያት የመታፈን ስሜትን የሚፈጥርብን ይሆናል። በረፍት ጊዜ እንኳን ልክ ከባድ ሸክም ተሸክማችሁ እንደመጣችሁ ተንፋሻችሁ ይቆራረጣል። ንግግር ለማጠናቀቅ መቆራረጥ ወይም ደግሞ አየር ፍለጋ አፍን ከፍቶ መተንፈስን ይታያል። ስለዚህ ይህ ቀዳሚው ምልክት ነው። ሁለተኛ፣ ከፍተኛ የሆነ ራስ ምታት። አንጎላችን የኦክሲጅን እጥረት ሲያጋጥመው የደም ስሮች እንዲሰፉ ያደርጋል። ይህም በጭንቅላት ውስጥ ያለው ጫና የሚጨምር ይሆናል። አንጎላችን ኦክሲጅን ሲያጥረውም ተጨማሪ ደም ለማግኘት ሲል በጭንቅላታችን ውስጥ ያሉ የደም ስሮች በኃይል እንዲሰፉ ወይም ደግሞ ዲያሌት እንዲሆኑ ያደርጋቸዋል። ይህም የደም ስሮች መስፋፋት በአንጎል ህብረ ሕዋስ ላይ ጫናን ስለሚፈጥር ለከባድ ራስ ምታት ይዳርጋል። ህመሙ መድኃኒት ቢወሰድም እንኳን በቀላሉ የማይለቅ የሚወጋ ወይም ደግሞ ጭንቅላትን የሚጨምቅ ስሜት አለው። ሶስተኛ፣ የልብ ምት መፍጠን። ይህ የሰውነታችን የድንገተኛ ጊዜ ስራ ነው። ደማችሁ የተሸከመው የኦክሲጅን መጠን አነስተኛ ከሆነ ሰውነታችሁ ያቺን ያለችውን ጥቂት ኦክሲጅን ለሁሉም አካላቶች በፍጥነት ለማዳረስ ሲል ይሞክራል። ለዚህም ደግሞ ልባችሁ በደቂቃ የሚመታውን ቁጥር በእጥፍ ይጨምረዋል። ልባችሁ ደረታችሁ ውስጥ እንደሚርገበገብ ወፍ ሲመታም ይሰማችኋል። ይህም ታኪካርዲያ በመባል ይታወቃል። አራተኛ፣ ግራ መጋባትና ትኩረት ማጣት። አንጎላችን ከፍተኛ ኦክሲጅን የሚፈልግ የሰውነታችን ክፍል በመሆኑ እጥረቱ ሲኖር ቀጥተኛ የሆነ ተጽዕኖ ያርፍበታል። የነርቭ ሴሎች መረጃን ለመቀበልና ለመተንተን ከፍተኛ ኦክሲጅን ይፈልጋሉ። ኦክሲጅን ሲያጥር አንጎላችን በትክክል መስራት ያቅተዋል። በዚህ ጊዜ ስማችንን መናገር ሊከብደን፣ የት እንዳለን ሊጠፋብን ወይም ደግሞ ንግግር ሊዘበራረቅብን ይችላል። ያለ ምክንያትም መበሳጨትና በጣም የሰከረ ሰው የሚመስል ባህሪ ማሳየትም ሊታይ ይችላል። አምስተኛ፣ የቆዳ የከንፈር ወይም የጥፍር ቀለም መለወጥ። ደም ኦክሲጅን ሲኖረው ቀይ ነው። ኦክሲጅን ሲያጣ ግን ቀለሙ ወደ ሐምራዊ ወይም ደግሞ ሰማያዊነት ይቀየራል። ይህም ሁኔታ ሲያኖሲስ ይባላል። ሄሞግሎቢን የተባለው ደም ተሸካሚ ፕሮቲን ኦክሲጅን ሲያጣ ቀለሙ ይገረጣል። ይህም ደም በቆዳችን ስር ሲያልፍ በተለይ ቆዳቸው ቀጭን በሆኑ ቦታዎች ላይ ለምሳሌ እንደ ከንፈር፣ ምላስና ጥፍር ስር ባሉ አካባቢዎች ላይ ሰማያዊ ወይም ደግሞ ሐምራዊ ሆኖ ይታያል። ይህም በጣም አደገኛና እንዲሁም ደግሞ አስቸኳይ እርዳታን የሚፈልግ ከባድ ምልክት ነው። ስድስተኛ፣ ከፍተኛ ድካምና ዝልፍልፍ ማለት። የሰውነታችን ሕዋሳት ጉልበት ለማምረት ኦክሲጅን ያስፈልጋቸዋል። ኦክሲጅን ከሌለ ሰውነታችን ዝልፍልፍ ይላል። እያንዳንዱ የሰውነታችን ሕዋስ ምግብን ወደ ጉልበት ለመቀየር ኦክሲጅን ያስፈልገዋል። ኦክሲጅን ሲያንሰን ሕዋሳቱ ጉልበት ማምረት ያቆማሉ። በዚህ ጊዜ እጅና እግራችንን ማንሳት ይከብደናል። ተራ እንቅስቃሴዎችን እንኳን ለማድረግ በጣም እንደክማለን። ሰባተኛ፣ ሳልና የፉጨት ድምፅ ያለው አተነፋፈስ። ይህ ምልክት በተለይ የኦክሲጅን እጥረቱ መንስኤው አስም ወይም ደግሞ የሳምባ ቱቦዎች መጥበብ ሲሆን ይታያል። ይህም ምልክት ሰውነታችን መተንፈሻውን ለማጽዳትና አየር ለማስገባት የሚያደርገው ሙከራ ነው። ሳምባችን ውስጥ በቂ አየር ካልገባ ወይም ደግሞ ፈሳሽ ካለ ሳምባችን በሳል ምክንያት የአየር መንገዱን ለመክፈት ይጥራል።
ይህም ሳል አብዛኛውን ጊዜ አየር ፍለጋ ከሚደረግ ትንታ ጋር ይመሳሰላል። በተጨማሪም ደግሞ አየሩ በጠባብ ቱቦ ውስጥ ለማለፍ ሲሞክር ንዝረት ይፈጠራል። ሰውየውም ወደ ውጭ ሲተነፍስ ሲር ሲር የሚል የፉጨት ድምፅ ከደረቱ ይሰማል ማለት ነው። ስምንተኛ የደረት ህመም። ይህ ልባችሁ እርዳታ እየጠየቀ መሆኑን የሚያሳይ ከባድ ምልክት ነው። ልባችሁ ለሌላው የሰውነት ክፍል ደም እንዲረጭ በሚጥርበት ጊዜ የልብ ጡንቻዎች ራሳቸው ኦክሲጅን ይፈልጋሉ። ኦክሲጅን ሲያጥራቸውም የልብ ጡንቻዎች ይጨነቃሉ። ይህም ጭንቀት በደረታችሁ ላይ እንደ ከባድ ድንጋይ መጫን ወይም ደግሞ የመጨፍለቅ ስሜት ይፈጥርባችኋል። በደረታችሁ መሃል ላይም አንድ ሰው እንደጨመቃችሁ ወይም ደግሞ ከባድ ድንጋይ እንደተጫነባችሁ አይነት ስሜት ነው የሚሰማችሁ። ህመሙ ወደ ግራ እጅ ወይም ደግሞ ወደ መንጋጋም ሊሰራጭ ይችላል። ዘጠነኛ እረፍት ማጣትና ጭንቀት። ይህ ስነ ልቦናዊ ሳይሆን አካላዊ የሆነ የድንጋጤ ምላሽ ነው። ኦክሲጅን ሲያጥረን አንጎላችን አድሬናሊን የተባለ ሆርሞንን ያመነጫል ወይም ደግሞ ይለቃል። ይህም ሆርሞን ሰውነታችንን ለጭንቀት ያዘጋጀዋል። በዚህ ጊዜ ምንም እንኳን በሰላም አልጋ ላይ ብትሆኑም እንኳን በውስጣችሁ ከፍተኛ የሆነ የሞት ፍርሃት፣ መቁነጥነጥ፣ የመጨነቅ ስሜትም ይሰማችኋል። ሰውየውም በሰላም መተኛት ወይም ደግሞ መቀመጥ አይችልም። አየር አጣው ልሞት ነው የሚል ከፍተኛ የሆነ የፍርሃት ስሜት ይወረዋል። አስረኛ ማዞርና ሚዛንን ማጣት። ይህ ምልክት የአንጎል ስራ ለጊዜው መገደቡን ያሳየናል። ወደ አንጎል የሚሄደው ኦክሲጅን በጣም ሲቀንስ አንጎላችን ሚዛኑን የመጠበቅ ስራውን ይተዋል። በዚህ ጊዜ ዙሪያችሁ ሲሽከረከር ይታያችኋል። አይናችሁም ላይ ይጨላልማል። ሁኔታውም ከባሰ ደግሞ አንጎላችሁ ራሱን ለማዳን ሲል ሰውነታችሁ እንዲወድቅና እንዲዝለፈለፍ ወይም ደግሞ ፌንት እንድትሰሩ ያደርጋችኋል ማለት ነው። ስለዚህ እነዚህ 10 ምልክቶች በጣም ከባድ የሚባሉ በደማችን ውስጥ ወይም ደግሞ በሰውነታችን ውስጥ የኦክሲጅን እጥረት መኖሩን የሚያሳዩ ከባድ ፈጽሞም ችላ መባል የሌለባቸው አደገኛ ምልክቶች ናቸው ማለት ነው። በማጠቃለያው በደማችን ውስጥ የኦክሲጅን እጥረት መኖሩን የሚያሳዩ እነዚህ ምልክቶች በቸልታ ሊታለፉ የማይገቡ የጤና መታወቆች ናቸው። ማስተዋል ያለባችሁ እነዚህ ምልክቶች ፈጽሞ በቸልታ የሚታዩ ምልክቶች አይደሉም። በተለይ የትንፋሽ ማጠር፣ የልብ ምት መፍጠን እናም የቆዳ ቀለም መለወጥ በአንድ ላይ ከታዩ የሰውነታችን ኦክሲጅን በጣም አደገኛ ደረጃ ላይ መድረሱን ያሳያሉ። ስለዚህ ማድረግ ያለባችሁ እነዚህ ምልክቶች በድንገት ካስተዋላችሁ ወዲያውኑ ንጹህ አየር ወደሚገኝበት ቦታ መውጣት የመጀመሪያው እርምጃችሁ ነው። በቤት ውስጥም ፐልስ ኦክሲሜትር የተባለችውን ትንሽ መሳሪያ በመጠቀም የኦክሲጅን መጠናችሁን መለካት ይኖርባችኋል። መደበኛ መጠን ከ95% በላይ መሆን አለበት። ሌላው ደግሞ ምልክቶቹ ካልቀነሱ ወይም ደግሞ እየበረቱ ከመጡ በአስቸኳይ ወደ ሕክምና ተቋም በመሄድ የኦክሲጅን ድጋፍ ማግኘት ይኖርባችኋል ማለት ነው። እንግዲህ ክቡራን ቤተሰቦች የኦክሲጅን እጥረት እነዚህን 10 ዋና ዋና ምልክቶችን ያሳየናል። ዋናው ቁም ነገር ምልክቶቹን ቀድሞ ተረድቶ እርምጃ መውሰዱ ነው። አስታውሱ፣ ሰውነታችሁ የሚሰጣችሁን ማንኛውም ምልክት በቸልታ እንዳትመለከቱት። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ አጋሩልኝ። ለቻናሌም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሚቀጥለው በሌላ አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቻው።